የጤና ባለሙያዎች በየደረጃው ከተነሱ ጥያቄዎች መካከል ሙያና የትምህርት እድልን ያካተቱ ጥያቄዎችን ቀጥሎ አቀርባለሁ። ተወዳዳሪ የሆነ የጤና ሙያተኛን ከማፍራት አንጻር ይህ ኃላፊነት የተሰጣቸው ተቋማት ማለትም ማስተማሪያ ሆስፒታልና ኮሌጆች በአስተዳደር፣ በአቅርቦት፣ በባለቤትነትና በቴክኖሎጂ መመዘኛዎች እየታዩ ቢደራጁና ወጥነት ያለው አሰራር ቢጠቀሙ። በሁለተኛ ደረጃ የጤና ባለሙያውን የስራ ተነሳሽነት ከሚያበረታቱ ነገሮች መሃል የትምህርት እድል፣ ስልጠናና የስራ እድገት ናቸው። ስለዚህም በጤና ተቋማት እና የማስተማሪያ ሆስፒታሎች ወደ ላይና ወደ ጎን የስራ እድገት ፕሮፌሰርሺፕነትን ጨምሮ ያሉት መመሪያዎች ላይ ክለሳ ቢደረግ። በሶስተኛ ደረጃ የጤና ባለሙያዎች ልምድና ክህሎታቸውን ተጠቅመው ለማህበረሰቡ አገልግሎት እንዳይሰጡ የተጋነኑና ለብዝበዛ የተጋለጡ የግል የጤና ተቋማት ማቋቋሚያ መስፈርቶች ማነቆ ሆኖባቸዋል። እነዚህ ተግዳሮቶች ቢፈቱ ህዝባችንን ጥራቱን የጠበቀ አገልግሎት ለመስጠት ጥሩ አማራጭ ይሆናሉ ብለን ስለምናስብ ለዚህ የሚሆን አስቸኳይ ሁኔታዎች እንዲመቻቹልን እንጠይቃለን። በአራተኛ ደረጃ የትምህርት ሂደታቸው በሕክምና ተቋማት በመስራት ላይ የተመሰረቱ ሙያተኞች የጤና አገልግሎት እየሰጡ እንደሚማሩ ይታወቃል። እነዚህ ባለሙያዎች እንደ ማንኛውም አገልግሎት ሰጪ ሰራተኛ ታክስም ሆነ ጡረታ እየከፈሉ መሆኑ ታስቦ አገልግሎታቸው እንደ ስራ ልምድ እንዲያዝ እንዲሁም እንዲከፈሉ የሚገደዱት የትምህርት ውል ክፍያ የተጋነነ በመሆኑ እንዲታይላቸው ቢደረግ። በአምስተኛ ደረጃ የኢንተርን ሐኪሞች በአመቱ መጨረሻ ላይ 3 ተደራራቢ የብቃት መመዘኛ ፈተናዎች በአመቱ መጨረሻ ይወስዳሉ። እነዚህ ፈተናዎች ተመሳሳይነት ወጥና ስታንዳርዱን ወደ ጠበቀ አንድ ፈተና ቢቀየሩ እንጠይቃለን። በስድስተኛ ደረጃ የኢትዮጵያ የጤና ዘርፍ አገልግሎት የበለጠ እንዲሻሻልና የህብረተሰቡንም ሆነ የሙያተኛውን ተጠቃሚነት ለማረጋገጥ የሚያግዙ ዘርፎችን ማጠናከር፣ የሌሉትን ደግሞ መመስረት አስፈላጊ ነው። ጤና ሚኒስቴር አገልግሎት ሰጪ፣ አገልግሎት ገዢ እንዲሁም አገልግሎት ተቆጣጣሪ መሆኑ ተገቢ አይመስለንም። ሀገር አቀፍ የሆነና ነፃነት ያለው የጤና ሙያ ማህበራትን ያቀፈ የጤና ባለሙያዎች የመማክርት ጉባኤ ማቋቋም አስፈላጊ ነው ብለን እናምናለን። የመማክርቱ ሚና የባለሙያዎችን ችሎታ መከታተል፣ የጤናን ሙያ ጥራቱን የጠበቀ እንዲሆን ማድረግ፣ የሙያ ማጎልበቻ ስልጠናዎችን ማለትም ሲፒዲ ወይም መገምገምና እንዲሰጡ ማድረግ፣ የሙያ ፈቃድ ማስተዳደርና የጤና ባለሙያን ስነ ምግባር መቆጣጠር እንዲሆን ቢፈቀድ። በሰባተኛ ደረጃ የትምህርት ስልጠና ተደራሽነት እንዲሁም ጥራትን በተመለከተ ውስን ከሆኑ የሙያ መስኮች በስተቀር የመጀመሪያ ዲግሪ ከደረሱ በኋላ የያዙትን ሙያ እያሳደጉ ወደ ሁለተኛና ሶስተኛ ዲግሪ ማደግ እንዲችሉ የተመቻቸ መንገድ የለም። ትምህርቱም የስራ እድገቱም አብሮ ይቆማል። ይህም ብዙ ባለሙያዎችን ከዘርፉ እንዲወጡ የበኩላቸውን ድርሻ እንዳያበረክቱ ያደርጋል። እንዲሁም ከፍተኛ የሀብት ብክነት እያስከተለ ስለሚገኝ ይህ ቢቀረፍ ስንል ሀሳብ እናቀርባለን። ከዚህ በተጨማሪ ወደ ድህረ ምረቃ ትምህርት ለመግባት የስራ ልምድ እንደ አስገዳጅ መመዘኛ ባይታይ። በስምንተኛ ደረጃ መንግስት እየተገበረ ያለውን የዲጂታል ትራንስፎርሜሽን ስራዎች እጅግ በጣም የምናደንቅ ሲሆን ይህ መልካም ተሞክሮ ከጤና ዘርፍ ጋር በሚጣጣም መልኩ ወቅቱ የሚጠይቀውን ቴክኖሎጂ በመከተል ሕክምናን ከማዘመን አንጻር በቴክኖሎጂ የታገዘ የሕክምና የክህሎት ማጎልበቻ ማዕከል ማለትም ስኪል ላብ ተቋቁሞ እውቀትን ክህሎትን ለማሳለጥ የተሻለ ባለሙያ ለማምረት ቢቻል ሀገራችንን በአፍሪካ ከሚገኙ የሕክምና ትምህርት መስጫ ተቋማት የላቀች በማድረግ የትምህርት ቱሪዝምን ማስፋፋትና የውጭ ምንዛሬውን ማሳደግ ይቻላል ብለን እናምናለን። ጤና ባለሙያዎች በአሁኑ ሰዓት መታከም የሚችሉት በሚያገለግሉት ተቋማት ብቻ ነው። በፌዴራል ደረጃ መታከም አይችሉም። ያ ነገር ቢስተካከልና የትም በውጭ ሀገርም በሀገር ውስጥም ይሄ ነገር ተቋማዊ
ሕክምና ቢያገኝ የጤና ባለሙያ የሚል አለኝ። ሌላው ደግሞ የሆስፒታልም የተቋማትም ጸጥታ ጥበቃ ሁኔታዎች በሰለጠኑ ሰዎች፣ በአሁኑ ሰዓት በኤጀንሲ ነው የሚጠበቁት። ኤጀንሲዎች ምንም ያህል ስልጠና ቢሰጡ በሰለጠነ አይደለም እየተሰጠ ያለው። ሴኩሪቲ ያስፈልጋል። አንድ ዶክተር ገብቶ ኦፕሬሽን አድርጎ ያ ሰውዬ ቢሞትበት ሰውየውን ለመግደል ወይም ደግሞ በአዌርነስ በማጣት ችግር እየተፈጠረበት ነው ኤመርጀንሲ ላይ እና ይሄ ነገር አትሊስት ቢቻል በሰለጠነ ጸጥታ ክፍል ቢጠበቅ ሆስፒታሉም ተቋማቱም። ሌላው በኢፓደሚክ በሽታዎች የሞቱ በኮቪድ ማለት ነው ወንድሞቻችን አሉ። እነኛ ወንድሞቻችን ቤተሰቦቻቸው በአሁኑ ሰዓት ምን ላይ ነው ያሉት? የት ነው ያሉት? ስለዚህ በየቦታው ደግሞ ችግር ላይ ያሉት አሉ። እነኛ ቤተሰቦቻቸው አትሊስት ቤት የሚያገኙበት፣ አትሊስት የሕክምና ኢንሹራንስ የሚያገኙበት፣ እንደዚህ አይነት ሐኪሞች በአሁኑ ሰዓት አቅመተው በየቤቱ ችግር ላይ ያሉ አሉና ስለዚህ እነኚህ አንድ መፍትሄ ቢሰጥ። የትናንትናው ጉብኝታችን ስጀምር በርካታ ብዙ ሀብት የፈሰሰባቸው ብዙ ስራዎች እንደተሰሩ ለማየት ችለናል። ይህ ጥሩ ነው። ሁለተኛው ነገር ዲዩቲ ላይ ተነስቷል ብዙ ጥያቄ። ተጨማሪ በጣም በአንክሮት መያዝ ያለበት ያከፋፈሉ ጉዳይም ነው። ወራት 8 ወር ድረስ ደቡብ አካባቢ የሚቆዩ አሉ። እኛ እንደ አማራ ክልል እንኳን አሁን ከየካቲት ወር ወዲህ እስካሁን ያልተላከበት ሁኔታ አለ። በተለይም የኑሮ ውድነት ማሻሻያ የተጨመረችው እሱ ታሳቢ ተደርጎ አልተላከም። ክልል ስንጠይቅ ከገንዘብ ቢሮ አልተላከልንም አይነት ምላሽ ይሰጣል። አሁን በጀት ዓመቱ መዝጊያ እየደረሰ ነው። ስለዚህ ይህ አስቸኳይ ውሳኔና መፍትሄ የሚፈልግ ጉዳይ ነው። እስካሁን የ2 ወር ያልተከፈለ አለ። እነዚህ በየቦታው ያሉ ትልቅ ችግር እየፈጠሩ ባለሙያው ላይም እንደ ልቡ እንዳይሰራ፣ ምክንያቱም ደሞዛችን ያው የሚታወቅ ነው። ቢያንስ ደግሞ ዲዩቲው እንኳን እየደጎመ ነው የምንንቀሳቀሰው። ይሄ ሲዘገይ ደግሞ የሚፈጥረው ችግር ትልቅ ክፍተት ይፈጥራልና አስቸኳይ መፍትሄ እንዲሰጠው። ከደረጃ እድገት ጋር ተያይዞ በቅርቡ 2 ዓመት ነበረ በፊት፣ አሁን ወደ 3 ዓመት እንዲሆን ተደርጓል። ይህ ስለምን ሆነ? ከ3 እንደገና 1 ዓመት ወደኋላ የቀነሰበት ምክንያት ምንድን ነው? ይህም ወደ ነበረበት መስተካከል አለበት ብዬ አስባለሁ። ፈተናዎች ሕክምና ትምህርት ውስጥ ያው ዘመናችንን በፈተና ነው የምናሳልፈው። ቅድም የተነሳው አለ ኢንተርንሺፕ ከጨረሱ በኋላ ተብሎ እንደገና ሬዚደንሲ ትምህርት ከመጀመሩ በፊትም ጋት አለ፣ ኤአርኤምፒ አለ። እነዚህ በጣም ተደራራቢ ፈተናዎች አስፈላጊነታቸው ምን ያክል ነው? ኤአርኤምፒው ያው ጥያቄ የለውም፣ እሱ ግዴታ ያስፈልጋል። ጋቱ እንደ ግዴታ ሆኗል ከቅርብ ጊዜ ወዲህ። ይህስ ከምን አንጻር ነው እንደ ግዴታ የሆነው እና አስፈላጊነቱ ለጤና ባለሙያው የስፔሻሊቲ ትምህርቱን ለመማር የሚለው ይታይ። እኔ ኢትዮጵያ ውስጥ ሐኪሞች ለምን የደሞዝ ጥያቄ አነሱ ብሎ የሚያስብ ሰው አለ ብዬ አልገምትም። ብትጠይቁ ምን ይገርማል። ግን ጥያቄው ለምንድን ነው እንደዚህ እንደ ጦርነት የሆነው የሚለው ጉዳይ ደግሞ አስቡበት እናንተ። የጤና ሴክተር ችግር እንፍታ ብለን ጤናማ መንገድ ካልተከተል የጤና ሴክተር ችግር ፈቺ ሳንሆን ችግር የምናባበስ ነው የምንሆነው። በአንድ በኩል አንዳንድ ስራዎች ተሰርተዋል ኢትዮጵያ ውስጥ ሳይንስ ሙዚየም፣ ኮሪደር። ስለዚህ ይቻላል የእኛም ይቀየር የሚለው እሱ የትግላችን ፍሬ የድካማችን ፍሬ ነው። እንኮራበታለን። እንኳንም ኢትዮጵያውያን ይቻላል ብሎ ማሰብ ጀመሩ። ትናንትና አይቻልም አትንኩ እንዳለን እንቀመጥ እንቆሽሽ ነበር። አሁን ደግሞ የለም ተችሏል፣ እኛንም ይንካን፣ እኛም እንቀየር ከሆነ በጣም ትልቅ እድገት ነው። ኔጌቲቭ ላይ አይታይም። ያ ግን ኦቨርናይት ደግሞ እንደማይመጣ አብሮ ማሰብ ያስፈልጋል። በድምሩ በጤና ሴክተር የነበረው ጥያቄ የእናንተ ነው። የደሞዝ፣ የጥቅማ ጥቅም፣ የቤት መሰል ጥያቄዎች የእናንተ ናቸው። የመፍትሄ መንገዱ ግን የእናንተ አይደለም። ተነጥቋል እንደተባለው ደሞዝ ወስደው የማያውቁ ሰዎች የነዱት ጥያቄ ነው። ሰርቪስ ሰጥተው ማዳን አይደለም፣ ማዳን ከባድ ነገር ነው። ቤዚክ ሰርቪስ ሰጥተው የማያውቁ ሰዎች የነዱት ጥያቄ ነው። ሐኪም ሰርቪስ ሰጪ ሆኖ ሰርቪስ ሰጥቶ የማያውቅ ሰው የሱን ጥያቄ ወስዶ እንዲነዳ ከፈቀደ ተበላሽ፣ ማንም አይሰማውም ማለት ነው። እየለፋን ነው፣ ሰው እያዳን ነው፣ እንቅልፍ አተን ነው የምንሰራው።
ልጆቻችንን ጎድተን ነው የምንሰራው። ኑሯችን ይታሰብበት የሚልን ትክክለኛ ጥያቄ እንቅልፍ አጥቶ ማገልገል ምን እንደሆነ የማያቅ ሰው ከነዳው ተበላሸ ማለት ነው። ተበላሸ እና ጥያቄው በሶስት ከፍዬ ነው ያየሁት እኔ። አንደኛው ጤናማ ሙያተኞች በቅንነት ደክመው ችግር ጓዳቸው ስለገባ ለምን አንታይም ብለው ያነሱት ጥያቄ አንደኛው ነው። ብዙ ምስኪን ሰዎች አሉ በሕክምና ሴክተር ውስጥ በጨዋነት 24 ሰዓት የሚያገለግሉ ኑሮ የከበዳቸው እንታይ ብለው ጥያቄ ያነሱበት አንደኛው ነው። ሁለተኛው የፖለቲካ ኪሳራ የገጠማቸው ሰርቪስ ምን እንደሆነ የማያውቁ፣ ኔሽን ቢልዲንግ ምን እንደሆነ የማያውቁ፣ ሳይንስ ሙዚየም የሚሆን ሃይ ስኩል ሁሉን ነገር ከደሞዝ ጋር ብቻ የሚያያይዙ ከዕለት ጉርስ ያለፈ እሳቤ የሌላቸው ሰዎች የጠለፉት ነው። ሶስተኛው ሐኪም መሳይ ፖለቲከኞች፣ ጋውን ለባሽ ፖለቲከኞች። በነገራችን ላይ ከሕክምና ተቋም የዓመት እረፍት ወስደው ይሄን ጉዳይ ፌስቡክ ስም ቀይረው የቀሰቀሱ ሰዎች በደንብ እናቃቸዋለን። ስለማናቅ አይምሰላችሁ ዝም ያልነው። አልተነቃብንም ምናምን እንደሚሉ አውቃለሁ፣ እናቃቸዋለን። ከየት ከተማ እረፍት ወስደው መጥተው እዚህ ሞቢላይዝ ሲያደርጉ እንደነበረም እናውቃለን። እነሱ ሐኪሞች አይደሉም። በድንገት ጋውን ለብሰው ሊሆን ይችላል። ጋውን ለብሰው ጋውንን የፖለቲካ መሳሪያ አድርገው የቆሙ ሰዎች አሉ። ስለማይታወቁ ግን አይደለም። ጋውን የተከበረ ነው፣ መከበር አለበት አለች እህቴ። እውነቷን ነው። ብዙ ሰው እየዳነበት ስለሆነ ጋውን ክብር አለው። ግን ያ ጋውን ሐኪሞች ሲለብሱ ብቻ ነው ክብሩ። ሐኪም መሳይ ፖለቲከኛ ከለበሰው ክብር የለውም። ሐኪም መሳይ አክቲቪስት ከለበሰው ዶክተር ኤክስ እባላለሁ ብሎ ፖለቲካ ከነዳበት ክብር የለውም። ይህንን ማጥራት ደግሞ የኔና የናንተ ስራ ይመስለኛል። በጅምላ ከሆነ አይሆንም። አሁን የጎንደሩ ልጅ ያነሳው አይነት ማገልገል እፈልጋለሁ የልኩት ለዛ ነው የሚለው አይነት ስሜት ያለው ሐኪም እና ንጹህ ልብ ያላቸው ሐኪሞች ከሌላው ጋር ተደምሮ መታየት የለባቸውም። እናንተ ካቀፋችሁ ግን በምን ለያቸዋለን? ጋውኑ የለበሰ ሁሉ ይከበር ሳይሆን ጋውን ለብሶ የሚያጭበረብር ከውስጣችን ይውጣ። ጋውን ለብሶ የመንግስት መሳሪያ የሚያበላሽ ይውጣ። እኛ ሰርቭ ማድረግ የምንፈልግ ሰዎች ግን እንታይ ከሆነ we are the same page ማለት ነው። በስመ ጋውን ሌቦች አይነኩ ካላችሁ ግን ሌባ በውስጣችሁ እስካለ ድረስ ጥፋተኛ እስካለ ድረስ እናንተ መለየት ሊያስቸግር ይችላል። አንድ ቫይረስ ወደ ሰው ልጅ ገብቶ ጥቃት ለመፈጸም የመጀመሪያ እንቅስቃሴው መግቢያ መንገድ ነው። ዋናው ትግል ተሳክቶለት በሆነ መንገድ ከገባ በኋላ የት መለጠፍ እንዳለበት ያውቃል። እንደምታውቁት ቫይረስ የትም ቦታ አይቀመጥም። ፈልጎ ሴሎች አካባቢ፣ ቫይታሚን የሚገኝበት አካባቢ፣ ምግብ የሚገኝበት አካባቢ ይለጠፋል። ከዛስ የምግብ ኮርሱን ቀይሮ ይሻማል። ከተሻማ በኋላ ያ ጤናማ የነበረው ሰውዬ ዘሆል አካሉ ይንቀጠቀጣል፣ ያተኩሳል፣ አዳዲስ ምልክቶች ይታያሉ። ከውጭ ለመግባት ጥረት ካደረገ በኋላ የት ቦታ እንደሚለጠፍ ያውቃል። እናንተ ላይ የተለጠፉ ስስ ብልታችሁ ደሞዝ እንደሆነ ስለሚያውቁ ደሞዝ ላይ ተለጥፈው ያን ሁሉ ሰርቪስ፣ ያን ሁሉ ማዳን፣ ያን ሁሉ መሰጠት በሚያጠለሽ መንገድ ተጠቀሙበት እንጂ ጥያቄያችሁ እንዴት ስተት ሊሆን ይችላል? ስተት ነው የሚል መንግስት ያለ አይመስለኝም። እና ቫይረስ አታስገቡ ወደ እናንተ። ጥያቄያችሁን ግን ፎርወርድ ማድረግ ምንም ችግር የለውም። ስናከብራችሁ ስታከብሩ ጥያቄያችሁን በስሜት ሳይሆን በምክንያት ማስላት ሲጀመር ተቆንጥሮም ቢሆን ይደረጋል። ይህ ሲባል እናት የሆናችሁ ቅን የሆናችሁ ከበሽተኛ ጋር የምታለቅሱ ብዙ የምትሰቃዩ ሐኪሞች የላችሁ ማለት ደግሞ አይደለም። ብዙ ዋጋ ውለታ የሚገባቸው ሐኪሞች ኢትዮጵያ ውስጥ አሉ። ኮሮና ሲመጣ አይ ዶንት ኖ ከለውጡ በኋላ 2 ዓመት እንደዚህ የቆየን አይመስለኝም። ከምንሰራቸው ፕሮጀክቶች ውስጥ እንጦጦ
ሐውልት ያቆምነው ለሐኪሞች ነው። ቅድም እንደተባለው ሰው ለማዳን ቤተሰቦቻቸውን በትነው ራሳቸውን ችግር ላይ ጥለው ዋጋ የከፈሉ ሰዎች ስላሉ እነሱን እናስታውስ በሚል ነው ሐውልት የተቀመጠው። ይሄ ሁላችሁም ታውቃላችሁ። የት ሀገር እንደዚህ እንዳደረገ አላውቅም። እሳቸው እንዳሉት ነው። በጣም ብዙ ጀግና ሐኪሞች አሉ። ብዙ ሰው አድነው የሞቱ አሉ። ስለነሱ መሰማት ብቻ ሳይሆን ማስታወሻም ተቀምጦላቸዋል። ቤተሰቦቻቸው በሚመለከት የተነሳው ችግር ደግሞ አንድ በአንድ ማየት ያስፈልጋል። አንድ በአንድ ጤና ጥበቃ እያየ መፍትሄ ይፈልጋል። ምክንያቱም ያ ሰው ሀገር ሲያገለግል ህዝብ ሲያገለግል የደረሰበትን መከራ ቸልካን ነገ ደግሞ ሌላ ጀግና አይፈጠርም ማለት ነው እና የኮሚትመንት ችግር የለም። የኢንፎርሜሽን ችግር ሊሆን ይችላል እንጂ ኮሚትመንት ላይ ብዙ ኢሹ የለም። አሁን የኢኮኖሚክ ሪፎርሙ ኢንፍሌሽን አመጣ ለተባለው እኔ የጠበቅኩት ከዛ በላይ ነው። ባይዘወይ የጠበቅኩት ከዛ በላይ ነው። ተናግሬ ያለው ለጥቂት ዓመታት እንቸገራለን፣ ግን ረዘም ባለ ጊዜ መፍትሄ እናገኛለን። ምክንያቱም ካንሰር ኬሞቴራፒ ሲሰጥ እኮ ከካንሰሩ በላይ ነው። በጣም ፔንፉል ነገር ነው። ዓላማው ግን ምንድነው? ሴሎች ለማስወገድ ነው። በዛ ፔንፉል ፕሮሰስ ያላለፈ ሰው ሊያገግም አይችልም። የኛም ኢኮኖሚ እንደሱ ነው። ለምሳሌ 3.4567 ቢሊዮን ዶላር ብቻ ኤክስፖርት ስናደርግ ኖረን ፎር ዴኬድስ በአንድ ዓመት ሪፎርም 8 ቢሊዮን እንዴት ገባ ነው ጥያቄ። መጠየቅ እኮ አለባችሁ። ይሄ ዝም ብሎ ቀላል ቪክትሪ እንዳይመስላችሁ። እንዴት መጣ? ቡና ዶንት ጎ ፋር ላስት ይር 1.4 ቢሊዮን ዶላር ገደማ ነበረ። በአንድ ዓመት 2.3 ቢሊዮን ዶላር እንዴት ገባ? ቡና ወርቁን ተው። ቡና የሚሸጠው ከተመረተ ብቻ ነው። ምርት ካለ ነው፣ ከሌላ አይሸጥም። ህዳሴ በአፍሪካ አንደኛው የሆነ ግድብ 5 ቢሊዮን ዶላር ገደማ ኢንቨስት እያደረግን አናዘር 3 ቢሊዮን ዶላር ገደማ ኮይሻ እናደርጋለን። 10 ቢሊዮን ዶላር ኢነርጂ ላይ ኢንቨስት የሚያደርግ የአፍሪካ ሀገር አንድ በአንድ አይደለም ተደምሮ አታገኙም። የለም። ይሄን እናንተ መንቃት አለባችሁ። እነዛ ኢንቨስትመንቶች ናቸው ዋናውን ድህነት የሚያጠፉት። እነሱን ካልፈታን በቀር ደሞዝ ለሐኪም ወይ ለመምህር ጨምረህ ሐኪሙ መኪና መግዣ ገንዘብ ኖሮት መንገድ ካልተሰራለት ዋጋ የለው። ፋውንዴሽናል ነገሩ በጣም አስፈላጊ ነገር ነው። እሱን ሐኪሞች መገንዘብ አለባችሁ። ሕክምና ተመልሶላቸዋል። ቤት በሚመለከት በአብዛኛው ክልሎች ተወያይተናል። አብዛኛዎቹ ይሰጡም አሉ፣ የቀሩትም ይሰሩበታል። አዲስ አበባ አካባቢ ላይ የተጀመረ ነገር አለ፣ በዛ ይቀጥላል። አቴ ታይም 500,000 ሰው የቤት ባለቤት እናደርጋለን ብለን ብናወራ አንችልም። እንፈልጋለን ግን አንችልም። ቀስ ቀስ እያልን ግን እናደርጋለን። እናንተ ለ10 ሰው ለ20 ሰው ሲደረግ በቃ ተስፋ እያደረጋችሁ መፍጨርጨር መልፋት ይመጣል ማሰብ ጥሩ ነው። እኛም የእናንተን ፊድባክ ሰብስበን እንነጋገርበታለን። ለምሳሌ የቦታ ዝውውር ጉዳይ የተነሳው በተለይ ከኮስት ሼሪንግ ጋር ተያይዞ እኔ ምንም የፌርነስ እንትን አላየሁበትም። ሰርቭ ማድረግ አለባቸው። ሰውየው ከጎንደር ወጥቶ ጎንደር ሰርቭ ማድረግ አለበት። ጎንደር ግን እንደ መያዣ ተጠቅሞ መሆን ግን ትክክል ነው ብዬ አላስብም። በግሌ እኔው ለምን እንደዛ ነው አልገባኝም። አንዳንድ መመሪያዎች፣ አሰራሮች በእኛ ቢወጡ የተባለው መመሪያ ሁሌም የሚወጣው በተቋማችሁ ነው። ሁሌም አዋጅ የሚያወጣው ፓርላማ ነው። ካቢኔ ሊያወጣ አይችልም። እኛ ደንብ ነው የምናወጣው። መመሪያ ደግሞ የሚያወጣው ተቋማችሁ ነው። ለምሳሌ ሲቪል ሰርቪስ ብዙ አጥንተን ጂኤጂን የሰራ ነው። ሕክምና ሙያተኞችም አሉበት። ምንም ፕሮብለም አላይበትም። በጂኤጂ ምንም አላይበትም። ችግር ያለው እሱም ፕሮፐርሊ ስራ ላይ ማዋል ላይ ነው እንጂ ሂደቱ ብዙ ችግር ያለው አይመስለኝም። እዛም ላይ ግን ችግር ካለ ሲስተር እንዳነሳችው አሉ ሙያተኞች፣ አሁንም ሚኒስትሮቹ ስላሉ ገብተው የሚስተካከል ነገር ካለ ማስተካከል ይቻላል። ግን ለጤና የራሱ ኮሚሽን፣ ለዩኒቨርሲቲ የራሱ ኮሚሽን፣ ለወታደር የራሱ ኮሚሽን ካል ተቋምን ቀንስ ወጪን ቀንስ እያል ሌላ ቢሮክራሲ እየጨመርን ብንሄድ መልሶ የሚጎዳው ሁላችን ነው እና ትንሽ
ሆነን እንሂድ። ሐኪሞች የሚቸገሩበት፣ ሐኪሞች ስለደሞዝ ጥያቄ የሚያነሱበት ኢትዮጵያ እንዳትፈጠር ከፈለግን ፋውንዴሽናል ስራውን እንስራ። እሱን ስንሰራ እኔና እናንተ ኢትስ ኦኬ እንቸገር፣ ልጆቻችን ግን አይቸገሩ። ሐኪሞች እውነት ለመናገር ብዙ ነው ከእናንተ የሚጠበቀው። እናንተ ላይ ያለው ተስፋ እንድታከሙ ብቻ አይደለም፣ እንድታነቁ ነው። ሰው ዛፍ ሲተከል ለምን ሲባል ያስፈልጋል ዛፍ ለጤና። ውሃ ሲጸዳ ለምን ሲባል ውሃ ያስፈልጋል ለጤና። ወክወይ ሲሰራ ለምን ሲባል ያስፈልጋል ሰው በእግሩ መሄድ አለበት ብላችሁ ካላገዛችሁን እናንተ ማን ያግዘናል? ልክ እናንተ ደሞዝ አንዳንድ ጥያቄ እንዲመለስ እንደምትጠብቁት እኔ ደግሞ እናንተ ሰው እንድታነቁ ፖሊሲዎቻችን ተገንዝባችሁ እንድታስገነዝቡ እንድትረዱን በጣም ነው የምጠብቀው። ይሄ ከተባበርን ይቀየራል። ተስፋዬ ምንድነው? አይ ኢትዮጵያውያን ገብቷቸዋል፣ ጨክነዋል፣ በጋራ ሆነው መለወጥ ይፈልጋሉ፣ ቻሌንጁን አንደርስታንድ አድርገዋል፣ ፕሮብለም አፕሪሺየት ያደርጋሉ ከተባለ ችግር የለም 24/7 እንሰራለን። እና ሰብሰብ ትንሽ ጨከን ትንሽ ደግሞ አንደርስታንድ ለማድረግ መሞከር። ይሄ በእናንተ በኩል አለን፣ በእኛ በኩል በእኛና በሕክምና ሴክተር ሙያተኞች መካከል ሁልጊዜ የሚያስፈልገው ትብብር ነው። እናንተም ሰው ለማዳን እኛም ኢትዮጵያን ለማዳን ነው የምንሰራው። ሌላ መንገድ እኮ የለውም። በዚህ ስፕሪት አብረን እንድንቆም አደራ ልላችሁ ፈልጋለሁ። ኢትዮጵያ የማንሰራራት ዓመት ይሆንለታል የተባለው አባባል አይደለም። ህዳሴን ከመጨረስ በላይ ማንሰራራት ምን አለ? አንሰራርተናል፣ ይቀጥላል። እመኑኝ ማክሲመም 15-20 years ከዛ በኋላ በአፍሪካ ውስጥ የሁሉ ነገር ምሳሌ የሆነች ሀገር ይኖረናል። ጥያቄ የለውም።